ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን ለዕለተ ረቡዕ ሚያዝያ 29 2017 ዓ.ም ከሀገር ቤትና ከባህር ማዶ ያሰናዳናቸውን ስፖርታዊ መረጃዎቻችንን ከአሁን ሰዓት ጀምሮ ወደ እናንተ እናደርሳለን። እስከ መረጃዎቻችን ፍጻሜ ድረስ አብራችሁን እንድትቆዩ እንጋብዛለን። የሀገር ቤት ስፖርታዊ መረጃዎችን ቀዳሚ እናደርጋለን። የኢትዮጵያ ፕሪሚየር ሊግ የ8ኛ ሳምንት መርሃ ግብር ጨዋታዎች በሐዋሳ አርቲፊሻል ስቴዲየም መከናወናቸውን እንደቀጠሉ ነው። ትላንት 3 የመርሃ ግብሩ ጨዋታዎች እንደዚሁ ተከናውነዋል። ትላንት እንግዲህ ለየት ባለ ሁኔታ ከረፋዱ 3 ሰዓት ከ30 ጀምሮ እስከ አመሻሽ 12 ሰዓት ድረስ እንደዚሁ የተደረጉ ጨዋታዎች አሉ። የመጀመሪያው ጨዋታ ጠዋት 3 ሰዓት ከ30 ላይ ቅዱስ ጊዮርጊስ እግር ኳስ ክለብን ከኢትዮ ኤሌክትሪክ ያገናኘው ጨዋታ ነበር። ይህ ጨዋታ በፈረሰኞቹ 1-0 አሸናፊነት ፍጻሜውን አግኝቷል። 11ኛው ደቂቃ ላይ አማኑኤል ኤሬቦ ብቸኛውን የፈረሰኞችን የአሸናፊነት ግብ እንደዚሁ ከመረብ ማሳረፍ ችሏል ማለት ነው። ቅዱስ ጊዮርጊስ እግር ኳስ ክለብ ትላንትና ድል ማድረጉን ተከትሎ በውድድር ዓመቱ የሰበሰባቸውን ነጥቦች ወደ 40 ከፍ አድርጎ 4ኛ ደረጃ ላይ መቀመጥ ችሏል ለጊዜውም ቢሆን ማለት ነውና ምናልባት በዚህ መርሃ ግብር ላይ ቀሪ ጨዋታ ያላቸው ክለቦች ደግሞ ጨዋታዎቻቸውን ማሸነፍ ከቻሉ የደረጃ ሰንጠረዡ እንግዲህ የመለዋወጥ ነገር ሊኖረው ይችላል ማለት ነው። ሌላኛው ቀን 9 ሰዓት ላይ ጅማሮውን ያደረገው የሱል ሽረና የፋሲል ከተማ ጨዋታ አንዳቻ በሆነ ውጤት ተጠናቋል። አስቀድሞ እንግዲህ ጎል ማስቆጠር የቻሉት አጼዎቹ ነበሩ። በማርቲን ኪዛ አማካኝነት 11ኛው ደቂቃ ላይ ጎል አስቆጥረው መሪ ሆነው ነበረ። ነገር ግን ከሁለት ደቂቃዎች በኋላ 13ኛው ደቂቃ ላይ ብርሃኑ አዳሙ ደግሞ ሱል ሽረን ወደ አቻ ውጤት ያመጣበትን ጎል ከመረብ ማሳረፍ ችሏል። የሁለቱ ቡድኖች ጨዋታም እንደዚሁ እንግዲህ ጎል ሳይቆጠርበት ተጨማሪ ጎል ማለት ነው አንዳቻ በሆነ ውጤት ተጠናቋል ማለት ነው። ፋሲል ከተማ ባሳለፍነው ሳምንት ባቻ ውጤት ጨዋታውን ማጠናቀቁን እናስታውሳለን። ተከታታይ ያቻ ውጤትን እያስመዘገበ ይገኛል። ሱልሽረም በተመሳሳይ 4ኛ ያቻ ውጤትን ነው ማስመዝገብ የቻለው። ጨዋታዎችን ማሸነፍ ቢችል የበለጠ እንግዲህ ወደ የሊጉን የሞረድ ስጋቱን ይገፍ ነበር። ሱልሽረ እንግዲህ ይህን ማድረግ አልቻለም። ፋሲል ከተማ በተመሳሳይ ተጨማሪ ጎል ማስቆጠር ሳይችል ቀርቶ እንግዲህ ጨዋታው አንዳቻ በሆነ ውጤት ተጠናቋል ማለት ነው። ፋሲል ከተማ አሁን ላይ በደረጃ ሰንጠረዡ በ35 ነጥቦች 10ኛ ደረጃ ላይ ነው የሚገኘው። ሱልሽረ ደግሞ ወራጅ ቀጠና ስፍራ ላይ ከሚገኙ 4 ክለቦች መካከል አንደኛው ነው። በ20 ነጥቦች 17ኛ ደረጃ ላይ ተቀምጧል ማለት ነው። ሌላኛው ማመሻሽ ላይ የተደረገው ጨዋታ እንደዚሁ በኢትዮጵያ ንግድ ባንክና በወልዋሎ አዲግራት ዩኒቨርሲቲ መካከል ተደርጎ ይህም ጨዋታ ባቻ ውጤት ነው የተጠናቀቀው። ሁለት አቻ በሆነ ውጤት በተጠናቀቀው ጨዋታ ላይ እንግዲህ አስቀድሞ ጎል ማስቆጠር የቻለው የነበረው እንግዲህ ወልዋሎ አዲግራት ዩኒቨርሲቲ በዳዋ ውቴሳ አማካኝነት 37ኛው ደቂቃ ላይ ጎል አስቆጥሮ መሪ ሆኖ ነበረ። ከዛ በኋላ እንግዲህ ሁለተኛው ግማሽ 45 ላይ ደግሞ እንደዚሁ ኢትዮጵያ ንግድ ባንኮች የተሻለ እንቅስቃሴ በማድረግ አብዱል ከሪም መሐመድና እንደዚሁ ደግሞ አዲስ ግደይ 65ኛውና 73ኛው ደቂቃ ላይ ጎል አስቆጥረው የጨዋታው መሪ መሆን ችለው ነበረ። ጨዋታው ሊጠናቀቅ በጣም ጥቂት ደቂቃዎች ቀርተው መደበኛው ደቂቃ ተጠናቆ እንግዲህ በተጨመሩ የባከኑ ሰዓቶች ላይ ሀውሮ መናፍ ጎል አስቆጥሮ ጨዋታው ሁለታቻ በሆነ ውጤት ተጠናቋል ማለት ነው። ለወልዋሎ አዲግራት ዩኒቨርሲቲ ወልዋሎ አዲግራት ዩኒቨርሲቲ በተከታታይ ጨዋታዎች ላይ እንግዲህ ባቻ ውጤት ጨዋታውን እያጠናቀቀ ይገኛል። ወራጅ ቀጠና ስፍራ ላይ እንደሚገኝ ይታወቃል። 13 ነጥቦችን ይዞ 18ኛ ደረጃ ላይ ነው የሚገኘው። የወቅቱ ያምናው የፕሪሚየር ሊጉ ሻምፒዮናው ክለብ ኢትዮጵያ ንግድ ባንክም እንግዲህ በጣም ደካማ የውድድር ዓመትን እያሳለፈ ይገኛል ከአምናው ጋር ሲነጻጸር። ነገር ግን መሀል ሰፋሪ ሆኗል ማለት ይቻላል። የፕሪሚየር ሊጉን የዋንጫ ክብርም የማንሳት ተስፋ ያለው አይመስልም ከዚህ በኋላ። በእርግጥ ቀሪ መርሃ ግብሮች ይቀራሉ። ነገር ግን አሁን ላይ ያለው እንቅስቃሴ ይህንን እያስመለከተን አይደለም የሚገኘው ማለት ነው። የኢትዮጵያ ንግድ ባንክ 8ኛ ደረጃ ላይ ይገኛል በ37 ነጥቦች ማለት ነው። ከመሪው ክለብ ደግሞ እንደዚሁ የ13 ነጥብ ልዩነት እንደዚሁ በመሐከላቸው እየተመለከተ እንገኛለን። ዛሬ የሚደረጉ ጨዋታዎች አሉ። በኢትዮጵያ ፕሪሚየር ሊግ ወላይታ ዲቻ ከአርባ ምንጭ ከተማ ጋር የሚያደርጉ ጨዋታ ቀን 9 ሰዓት ላይ ይደረጋል። አመሻሽ 12 ሰዓት ላይ ደግሞ የሚደረገው ጨዋታ በሊጉ መሪ ክለብ ኢትዮጵያ መድንና ባህር ዳር ከተማ መካከል የሚደረገውም ጨዋታ ትልቅ ትኩረትን አግኝቷል። ኢትዮጵያ መድን በአሰልጣኝ ገብረ መድን ኃይሌ እየተመራ እንግዲህ የሊጉን የደረጃ ሰንጠረዥ 54 ነጥቦችን ከንጹህ 24 የግብ ክፍያ ጋር በመያዝ በቀዳሚነት እየመራ ነው የሚገኘው። ባህር ዳር ከተማ ደግሞ 3ኛ ደረጃ ላይ ይገኛል በ43 ነጥቦች ማለት ነውና ይህንን ተከትሎ ዛሬ የሚደረገው የአመሻሽ 12 ሰዓት ጨዋታ በሐዋሳ አካባቢ ባሉ የእግር ኳስ ወዳጆች ዘንድ በከፍተኛ ሁኔታ እየተጠበቀ ይገኛል። እንዲሁ ደግሞ ጨዋታውን ለመከታተል
በተለየ ሁኔታ አማራጭ ለምትፈልጉ ተመልካቾቻችን ደግሞ እንደዚሁ በኢትዮጵያ ሊግ ሼር ካምፓኒ የፌስቡክ ፔጅ ላይ በቀጥታ ያስተላልፉታል። ይህን ጨዋታና መከታተል ትችላላችሁ። ኢትዮጵያ መድን ከባህር ዳር ከተማ ጋር የሚያደርጉት ጨዋታ ምናልባትም የሊጉን የዋንጫ ክብር የዘንድሮ ዓመትን ጉዞ ለኢትዮጵያ መድን የበለጠ ማረጋገጫ ሊሆን የሚችልበትን አጋጣሚ ሊፈጥር ይችላል። ያሁን የያዘውን ጉዞ ሊያጠናክርበት ይችላል። ባህር ዳር ከተማ ደግሞ ካሸነፈ የበለጠ ለተከታዮች ክለቦች ለፍክክሩ በር የሚከፍት ነው የሚሆነው። ለምሳሌ ኢትዮጵያ ቡና ሁለተኛ ደረጃ ላይ ስለሚገኝ ማለት ነው በ45 ነጥቦች ልዩነታቸውን የበለጠ የሚያጠቡበት ይሆናል። ነገ የመርሃ ግብሩ የመጨረሻ ጨዋታዎች ይደረጋሉ። እንደዚሁ ነገ ከሚደረጉ ጨዋታዎች መካከል ድሬዳዋ ከተማ ከሐዋሳ ከተማ ቀን 9 ሰዓት ላይ፣ ሲዳማ ቡና ከመቻል ደግሞ አመሻሽ 12 ሰዓት ላይ ጨዋታቸውን ያደርጋሉ ማለት ነው። የሊጉን የደረጃ ሰንጠረዥ ስንመለከት ኢትዮጵያ መድን በ54 ነጥቦች ቀደም ሲል እንደገለጽኩላችሁ በቀዳሚነት ይመራል። ኢትዮጵያ ቡና በ45 ነጥብ ሁለተኛ ደረጃ ላይ ተቀምጧል። ባህር ዳር ከተማና ቅዱስ ጊዮርጊስ እግር ኳስ ክለብ ደግሞ ተከታዩን ደረጃ ይዘውት እየተመለከትን እንገኛለን። የኢትዮጵያ ፕሪሚየር ሊግ የ2017 ዓ.ም የውድድር ዘመን የከፍተኛ ጎል አስቆጣሪነትን ትራክ እንደዚሁ ሱሌማን ሃሊ አሊ ሱሌማን በቀዳሚነት እየመራ ይገኛል ከሐዋሳ ከተማ በ12 ግቦች። ሽመልስ በቀለ ከመቻል፣ አህመድ ሁሴን ከአርባ ምንጭ ከተማ፣ መሐመድ አበራ ከኢትዮጵያ መድን እኩል 10 ግቦችን አስቆጥረው የኢትዮጵያ ፕሪሚየር ሊግን የከፍተኛ ጎል አስቆጣሪነትን ትራክ እንደዚሁ እየመሩ ይገኛሉ። ወደ ኢትዮጵያ ሴቶች ፕሪሚየር ሊግ መረጃችን እንለፍ። የኢትዮጵያ ሴቶች ፕሪሚየር ሊግ የ2017 ዓ.ም የውድድር ዘመን ሻምፒዮናውን ከወዲሁ አሳውቋል። ትላንትና የነበረ ጨዋታ ነበር። የሊጉ መሪ ክለብ ኢትዮጵያ ንግድ ባንክ ቦሌ ክፍለ ከተማ ጋር ያደረጉት ጨዋታ እንደዚሁ በአሰልጣኝ ብርሃኑ ግዛው የሚመራው የኢትዮጵያ ንግድ ባንክ 5-0 በሆነ ውጤት በማሸነፍ የ2017 ዓ.ም የውድድር ዘመን የኢትዮጵያ ሴቶች ፕሪሚየር ሊግ ሻምፒዮና መሆኑን ከወዲሁ አረጋግጧል። እንግዲህ ይህ ቡድን በኢትዮጵያ ሴቶች ፕሪሚየር ሊግ ላይ እንግዲህ ከፍተኛውን ውጤት እያስመዘገበ ነው የሚገኘው። 8ኛ የፕሪሚየር ሊጉ የዋንጫ ክብር ሆኗል። አሰልጣኝ ብርሃኑ ግዛውም በዚህ ቡድን ውስጥ እንግዲህ የላቀ አሻራውን በማሳረፍ ላይ ነው የሚገኘው። በተከታታይ ለ5ኛ ጊዜ የሊጉን የዋንጫ ክብር ማሳካት ችሏል። በእንግሊዝ ፕሪሚየር ሊግ ማንቸስተር ሲቲ እንደምንለው እንግዲህ በተከታታይ 4 ዓመታት አስገርሞን ነበረ የእንግሊዝ ፕሪሚየር ሊግን በማንሳት ማለት ነው። በኢትዮጵያ ሴቶች ፕሪሚየር ሊግ ላይ ደግሞ ኢትዮጵያ ንግድ ባንክ ሌላኛው ማንቸስተር ሲቲ ሆኗል ማለት ነውና ለ5ኛ ጊዜ በተከታታይ የሊጉን የዋንጫ ክብር ማሳካት ችሏል። ከዚሁ ክለብ ውስጥ ደግሞ ከዚሁ ቡድን ውስጥ ደግሞ በጣም ሲኒየር እና ጁኒየር ነገ ምናልባት የሉሲዎቹን ማሊያ ለብሰው በኢትዮጵያ ብሔራዊ ቡድን ልንመለከታቸው የምንችላቸው ወጣትና አንጋፋ ተጫዋቾችን እየተመለከትን እንገኛለን። እንደነ ብርቱካን ገብረ ክርስቶስ በጣም አንጋፋ ተጫዋቾች አሉ። ከወጣቶቹ ደግሞ ስንመለከት እንደነ ሴናፉ አቁማ ያሉ ተጫዋቾች አሁንም የከፍተኛ ጎል አስቆጣሪነቱን ትራክ በ22 ግቦች እየመራች ነው የምትገኘውና በአጠቃላይ ትላንትና ደስታቸውን ሲገልጹ ነበር የኢትዮጵያ ንግድ ባንክ ሴቶች እግር ኳስ ክለብ አባላቶች ማለት ነው። ኢትዮጵያ ንግድ ባንክ እግር ኳስ ክለብ ማህበራዊ ኃላፊነቱን በጣም እየተወጣ ይገኛል። ስፖርቱ ላይ በደንብ እየተሳተፈ ይገኛል። የወንዶቹ የፕሪሚየር ሊግ አምና በሴትም በወንድም የፕሪሚየር ሊጉ ሻምፒዮና እንደነበረ እናስታውሳለን። በአንዳንድ የአትሌቲክስ ውድድሮች ላይ፣ የጠረጴዛ ቴኒስ፣ ሌሎችም ስፖርት አይነቶች ላይ ከፍተኛ ተሳትፎ እያደረገ ይገኛል እና ተቋሙ ለስፖርት ያለው ምልከታ በጣም የተሻለ ነውና እንደናው ስፖርት ማድነቅ እንፈልጋለን። ሌላ እንግዲህ መረጃችን የሚሆነው ሌሎች መረጃዎችን ስንመለከት እንግዲህ የኢትዮጵያ 54ኛው የኢትዮጵያ አትሌቲክስ ሻምፒዮናም በትላንትናው ዕለት ጅማሮውን አድርጓል። በኢትዮጵያ ስፖርት አካዳሚ ነው እየተከናወነ የሚገኘው። የዚህ ውድድር ባለቤት እንግዲህ የኢትዮጵያ አትሌቲክስ ፌዴሬሽን እንደሆነ ይታወቃል። በየዓመቱ ታዳጊና ወጣቶች የሚሳተፉበትን የአትሌቲክስ ውድድር ያዘጋጃል፣ በተለያዩ ርቀቶች ማለት ነው። ትላንትና እንግዲህ መክፈቻውን አድርጓል። የኢትዮጵያ ባህልና ስፖርት ሚኒስቴር የስፖርት ዘርፍ ኃላፊው አቶ መሐመድ መኪዩ ተገኝተዋል። ንግግርም አድርጓል። ስፖርት ያለውን ሚና እንዲሁም ደግሞ በሀገራችን በተለይ የአትሌቲክስ ውድድር የኢትዮጵያን ሰንደቅ ዓላማ በውድድር ዓለማቱ ከፍ ለማድረግ እጅግ በጣም ያለውን ሚና ገልጿል። ከዚህ በኋላም እንግዲህ በትራክና ተያያዥ ጉዳዮች ላይ ከኢትዮጵያ አትሌቲክስ ፌዴሬሽን ጋር በጋራ በመስራትና የአትሌቲክስ ውጤትን ከፍ ለማድረግ እንደሚሰሩ እንደዚሁ በተቋሙን ወክለው ገልጿል። አትሌት ኮማንደር አትሌት ስለሺ ስህን የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንት ተገኝቶ ንግግር አድርጓል በመክፈቻው ስነ ስርዓት ላይ ማለት ነው። እንግዲህ በጣም ደማቅ ነበረ። አንጋፋና ወጣት እንደዚሁም ተጋባዥ የስፖርቱ አመራሮች ተገኝተዋል በትላንቱ በመክፈቻው ስነ ስርዓት ላይ ማለት ነው። እንግዲህ በጣም ደማቅ ነበር ማለት ይቻላል።
ትላንት እንግዲህ በመክፈቻው ስነ ስርዓት ላይ የተለያዩ የፍጻሜና እንደዚሁ ደግሞ የማጣሪያ ጨዋታዎች እንደዚሁ ተከናውነዋል። የ10000 ሜትር የሴቶች የፍጻሜ ውድድር ተደርጎ ነበር። በበርካታ የአትሌቲክስ ቤተሰቦች ዘንድ በጣም ሲጠበቅ ነበረ። አትሌት ትዕግስት ዳኜ እንደዚሁ ውድድሩን በቀዳሚነት አጠናቃለች። 32:58:40 በመግባት ከአዳማ ከተማ ስፖርት ክለብ እንደዚሁ በቀዳሚነት በመግባት የወርቅ ሜዳሊያው ተሸላሚ ሆናለች። አትሌት መቅደስ ሽመልስ 33:06:07 በመግባት እንደዚሁ ከአማራ ክልል ስፖርት ክለብ በአንደኝነት በሁለተኝነት አጠናቃለች። የብር ሜዳሊያም ተሸላሚ ሆናለች። አትሌት አያል ዳኛቸው ሶስተኛ 33:18:89 በመግባት ከመቻል ስፖርት ክለብ እንደዚሁ በሶስተኝነት ውድድሯን አጠናቃለች። በ100 ሜትር ሴቶችም እንደዚሁ የፍጻሜ ውድድር ተደርጎ ነበረ። አትሌት መሰረት ጉደራ 11:48 በመግባት ከሲዳማ ቡና ስፖርት ክለብ በቀዳሚነት ውድድሯን ስታጠናቅቅ አትሌት ሰላማዊት ኮኮብ 11:60 እንደዚሁ ከኢትዮ ኤሌክትሪክ ስፖርት ክለብ ሁለተኛ ሆና አጠናቃለች። አሪያት ዴቪድ 12:05 ከኢትዮጵያ ንግድ ባንክ በሶስተኝነት ውድድራቸውን ያጠናቀቁ አትሌቶች ሆኗል። ከፍታ ዝላይም እንደዚሁ በወንዶች የፍጻሜ ውድድር ተደርጓል። አትሌት ዳልማች ከኢትዮጵያ ንግድ ባንክ እንደዚሁ 2 ሜትር ከ11 ሴንቲሜትር በመዝለል በቀዳሚነት ውድድሩን አጠናቆ የወርቅ ሜዳሊያ ተሸላሚ ሆኗል። አትሌት ዳኜ አትሌት ዳፕ ከሲዳማ ቡና ሁለተኛ እንደዚሁም ደግሞ አትሌት ኤኬሎ ኡጅሉ ከመቻል ስፖርት ክለብ በሶስተኝነት ውድድሩን አጠናቋል ማለት ነው። ርዝመት ዝላይ በሴቶች እንደዚሁ ፍጻሜውን ያገኘ ውድድር ነበር። ፓች ሁመድ ከኢትዮጵያ ንግድ ባንክ አንደኛ ደረጃን ይዛ ስታጠናቅቅ ሌላኛዋ የኢትዮጵያ ንግድ ባንክ ስፖርት ክለብ አትሌቷ ደግሞ አትሌት አሪያት ዴቪድ በሁለተኝነት ውድድሯን አጠናቃለች። ሙኒራ ተማም ደግሞ ከሲዳማ ቡና በሶስተኝነት ውድድሯን አጠናቃለች። በዛሬው ዕለትም በኢትዮጵያ ስፖርት አካዳሚ እንግዲህ የስፖርት ቤተሰቡ ኢንትራንስ የለውም፣ በነፃ ነው። ይህንን ውድድር ተከታተሉ እያለ እየጋበዛችሁ ይገኛል። በቀጣዩ ቀናቶችም እነዚህ ውድድሮች በተለያዩ ርቀቶች በተለያዩ የስፖርት አይነቶች የሚቀጥል ነው የሚሆነው ማለት ነው። በትላንትናው ዕለት ግን የኢትዮጵያ 54ኛው የኢትዮጵያ አትሌቲክስ ሻምፒዮና በታላቅ ስነ ስርዓት እንግዲህ ተከፍቷል ማለት ነው። ክቡራትና ክቡራን ተመልካቾቻችን የሀገር ቤት ስፖርታዊ መረጃዎቻችን እዚህ ላይ ገታ እናደርጋለን። በተከታይነት በቀጥታ ወደ ባህር ማዶ ስፖርታዊ መረጃዎቻችን እናመራለን። ትላንት እጅግ በጣም ድራማዊ ክስተት የነበረው የአውሮፓ ቻምፒየንስ ሊግ የውድድር መድረክ የግማሽ ፍጻሜ መልስ ጨዋታ ሳንሴሮ ላይ የጣሊያኑን ክለብ ኢንተር ሚላንን ከስፔኑ ክለብ ባርሴሎና ጋር ያገናኘው ጨዋታ እጅግ በጣም በአስደናቂ አፈጻጸም ጥሩ ተዝናኖትን ለእግር ኳስ ቤተሰቡ በሌሊቱ እንግዲህ አጎናጽፎ ተጠናቋል ማለት ነው። ዛሬ ምሽትም የሚደረግ ጨዋታ አለ። አርሰናል የእንግሊዙ ክለብ አርሰናል ወደ ፈረንሳይ አቀንቶ በፓርክ ደ ፕሪንስ ፒኤስጂን የሚገጥምበት ጨዋታ በጣም ትኩረትን አግኝቷል። እነዚህን የተመለከቱ እና ሌሎች አጫጭር ስፖርታዊ መረጃዎችን ይዘን እንመለሳለን። አብራችሁ ነው። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሉ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኖ ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ተመልሰናል። ክቡራትና ክቡራን ተመልካቾቻችን ናሁ ቴሌቪዥንን በመከታተል ላይ ትገኛላችሁ። ናሁ ስፖርት ዕለታዊ መሰናዷችን ነው። ቀደም ሲል የሀገር ቤት ስፖርታዊ መረጃዎች ወደ እናንተ ደረሱ። ከዚህ ሰዓት ጀምረን ደግሞ ከባህር ማዶ የተለያዩ የወሬ ምንጮች ያገኘናቸውን ስፖርታዊ መረጃዎች ወደ እናንተ እናደርሳለን። የአውሮፓ ቻምፒየንስ ሊግ የውድድር መድረክን ጨዋታ እናስቀድማለን። ትላንት ምሽት የግማሽ ፍጻሜ የመልስ ጨዋታ ተከናውኗል። ሳንሴሮ ላይ የጣሊያኑን ክለብ ኢንተር ሚላንን ከስፔኑ ክለብ ባርሴሎና ጋር ያገናኘው ጨዋታ እጅግ በጣም አስገራሚ የሆነ በድራማዊ ክስተቶች የተሞላ እንቅስቃሴ የተመለከትንበት ነበረ። እንግዲህ የጣሊያኑ ክለብ ኢንተር ሚላን እጅግ በጣም ድራማዊ በሆነ ሁኔታ ትላንትና 4-3 በሆነ ውጤት ባርሴሎናን በማሸነፍ ወደ ፍጻሜው የዋንጫው ሽሚያ ማለፉን አረጋግጧል። እንግዲህ የመጀመሪያውም
ፍጻሜ ተፋላሚው ክለብ ተለይቶ የታወቀበት ጨዋታ ነበር ማለት ይቻላል። ትላንት በነበረው እንቅስቃሴ ላይ አንደኛው ቡድን ሲመራ ሌላኛው ቡድን እንደገና መልሶ ደግሞ ውጤቱን እየቀለበሰ ሲመራ እጅግ በጣም አስገራሚ ነበረና እግር ኳስ ለምን እንደሚወደድ ይሄ የትላንቱ ጨዋታ መልስ ነው ማለት ይቻላልና አስቀድሞ እንግዲህ ኢንተር ሚላን ነበር ጎሎችን አስቆጥሮ 2-0 በሆነ ውጤት ይመራ የነበረው። የመጀመሪያው ደቂቃ ሲቆጠር 21 ደቂቃዎች ብቻ ናቸው የፈጁት። ላውታሮ ማርቲኔዝ አርጀንቲናዊ ኢንተርናሽናል ጎል አስቆጥሮ እንግዲህ የአሰልጣኝ ሲሞኔ ኢንዛጊውን ቡድን ኢንተር ሚላንን ቀዳሚ አድርጓል። ይህ ጎል ከተቆጠረ በኋላ ደግሞ እንደገና የሁለተኛው ግማሽ 45 ሊጠናቀቅ በተጨመረ ደቂቃ 46ኛው ደቂቃ ላይ በፍጹም ቅጣት ምት የተገኘውን ኳስ ካላንጉሉ ጎል አስቆጥሮ 2-0 በሆነ ውጤት እንግዲህ ሳንሴሮ ላይ ኢንተር ሚላን ጨዋታውን እንዲመራ አስችሎታል ማለት ነው። የሁለቱ ቡድኖች እንቅስቃሴም የመጀመሪያው ግማሽ 45 በኢንተር ሚላን 2-0 መሪነት ለሁለቱ ቡድኖች ለረፍት ወደ መልበሻ ክፍል አመርቷል። ከረፍት መልስ እጅግ በጣም ጠንካራ እንቅስቃሴ ማድረግ የቻሉት የስፔኑ ክለብ ባርሴሎና 54ኛው ደቂቃ ጋርሻ እንዲሁም ደግሞ 60ኛው ደቂቃ ላይ ዳኒ ኦልሞ ባስቆጠሩት ኳስ ወደ አቻ ውጤት መምጣት ችሏል። ከዛ በኋላ የጨዋታው ግለት ፍጹም ተለወጠ። ደጋፊዎችም ያላቸውን ድጋፍ እስከ መጨረሻው ድረስ እንደዚሁ ማሰማት ጀመሩ። በኢንተር ሚላን ተጫዋቾች ላይ ትልቅ መነሳሳትን መፍጠር ጀመረ። ከዛ በኋላ እንግዲህ 87ኛው ደቂቃ ላይ የበለጠ የባርሴሎናን ወደ ዋንጫው ሽሚያ ለማለፍ ያለመለመ ጎል እንደዚሁ ራፊና ጎል አስቆጥሯል። ይህ ብራዚላዊ ኢንተርናሽናል በዘንድሮ ዓመት በባርሴሎና ማሊያ እጅግ በጣም አስደናቂ እንቅስቃሴን በማድረግ ጎሎችን እያስቆጠረ ለጎሎች መገኘት ምክንያት እየሆነ ይገኛልና 3-2 በሆነ ውጤት ከ2-0 መመራት ባርሴሎና 3-2 በሆነ ውጤት ጨዋታውን መምራት ጀመረ። ይህ ጨዋታ በዚህ የሚጠናቀቅ ይመስል ነበረ። እንግዲህ የመደበኛው 90 ደቂቃ ተጠናቆ በተጨመሩ የባከኑ ደቂቃዎች ላይ ደግሞ ፍራንሲስኮ አሴርቢ 93ኛው ደቂቃ ላይ አስደናቂ ግብ አስቆጥሮ እንደገና ወደ አቻ ውጤት ጨዋታውን መለሰው ማለት ነው። ይህ 37 ዓመቱ ላይ ነው የሚገኘው። ይህ ተጫዋች በታሪኩ እንግዲህ በኢንተር ሚላን ማሊያ በዚህ በትልቅ ደረጃ በተለይ በአውሮፓ ቻምፒየንስ ሊግ የውድድር መድረክ ላይ የመጀመሪያው ጎል ሆና ነው የተመዘገበችው። እጅግ በጣም የሚገርም ድባብ ነበር ሳንሴሮ ላይ። ይሄ ጎል ሲቆጠር የነበረው የደስታቸው አገላለጽ የደጋፊዎቹን ስሜታቸውን መቆጣጠር አቅቷቸው እጅግ በጣም የሚይዙትን የሚጨብጡትን አጥተው ነበርና ድባቡ እጅግ በጣም የሚገርም ነበረ። ይህ ተጫዋች ትልቅ ታሪክ ነው የጻፈው ለኢንተር ሚላን ብቻ ሳይሆን በአጠቃላይ እግር ኳስን ለሚወዱ የበለጠ ግለትን የበለጠ ፍክክሩን እንደገና የመለሰበትን አጋጣሚ ነው መፍጠር የቻለው። በ37 ዓመቱ እንግዲህ በአውሮፓ ቻምፒየንስ ሊግ የውድድር መድረክ ሁለተኛው በእድሜ አንጋፋ ሆኖ በዚህ የውድድር መድረክ ላይ ጎል ያስቆጠረ ተጫዋችም ሆኗል። ከዚህ ቀደም ሪያን ጊግስን እናስታውሳለን። 2010-11 የውድድር ዘመን ላይ በማንቸስተር ዩናይትድ ማሊያ ሻልክ 04ን በገጠሙበት ጨዋታ ጎል አስቆጥሮ ነበር በ37 ዓመቱ ማለት ነውና በአንጋፋነት በቀዳሚነት ተቀምጦ ነበር። አሁን ደግሞ እንደዚሁ አሴርቢ ያስቆጠረው ጎል ተጫዋቹን በታሪክ ሁለተኛ ደረጃ ላይ እንዲመዘገብ አድርጎታል። በእድሜ አንጋፋ ጎል አስቆጣሪ የአውሮፓ ቻምፒየንስ ሊግ ሆኖ ማለት ነውና ይህ ጨዋታ እንግዲህ 3-3 በሆነ የመደበኛ 90 ደቂቃ ተጠናቀቀ። ሁለቱም ቡድኖች ለመለየት 30 ደቂቃዎች መጨመር ነበረባቸው። 30 ደቂቃ ተጨምሮ እንግዲህ የመጀመሪያው ሀፍ የ15ቷ ደቂቃ እንደተጀመረች እንደዚሁ 99ኛው ደቂቃ ላይ ጎል ተቆጥሯል ማለት ነውና ከ9 ደቂቃዎች በኋላ ፍራቴሲ ጎል አስቆጥሮ ኢንተር ሚላን 4-3 በሆነ ውጤት ጨዋታውን እንዲመራ አደረገ። ከዛ በኋላ እንግዲህ የባርሴሎና ተጫዋቾች ከፍተኛ እንቅስቃሴ አድርገው ውጤቱን ለመቀልበስና ወደ አቻ ውጤት መጥተው ወደ መለያ ምት ለማምራት የነበራቸው እንቅስቃሴ አልተሳካላቸውም። ጨዋታው 4-3 በሆነ ውጤት ተጠናቀቀ። አጠቃላይ ውጤቱን ድምሩን ብንመለከተው 7-6 በሆነ ውጤት ነው ኢንተር ሚላን ጨዋታውን አሸንፎ ወደ ዋንጫው ሽሚያ ማለፍ የቻለው ማለት ነውና የነበረው ድባብ እጅግ በጣም የሚገርም ነው። ከቃል በላይ ነው። ጊዜ ካላችሁ እንደው እነዚህን ሃይላይቶች ብትመለከቱ የሚገርም ነው። ጨዋታውን በቀጥታ ስርጭት ያልተመለከታችሁ ተመልካቾቻችን ማለት ነውና ትላንትና የነበረው እንቅስቃሴ ሳንሴሮ ላይ እጅግ በጣም አስደናቂ ነው። ሲሞኔ ኢንዛጊ እንግዲህ የ2023-24 የፍጻሜ ተፋላሚ እንደነበረ እናስታውሳለን። ባለፉት 3 ዓመታት 2 ጊዜ ለፍጻሜ ማለፍ የቻለ ቡድን መሆኑን ተመልክተናል። ኢንተር ሚላን ማለት ነውና በጣም የሚገርም ነው። ከ2010 በኋላ ምናልባት ጆዜ ሞሪኒዮ ካሳኩት የአውሮፓ ቻምፒየንስ ሊግ የውድድር መድረክ በኋላ ዘንድሮ እንግዲህ ለፍጻሜ አልፎ እየጠበቅነው እንገኛለን።
እንገኛለን። በቀጥታ ወደ ሀገረ ጀርመን አሊያንዝ ላይ በሚደረጉ የፍጻሜ ጨዋታ ላይ የጣሊያኑ ክለብ ኢንተር ሚላን ለዋንጫው ሽሚያ ማለፉን አረጋግጧል ማለት ነው። ከጨዋታው መጠናቀቅ በኋላ የተለያዩ ሀሳቦች እንደዚሁ ሲሰነዘሩ ነበረ። እንግዲህ ላሚን ያማል በጣም ተደንቋል። ብሉግራናዎቹ ምንም እንኳን ለፍጻሜ ማለፍ ባይችሉም ነገር ግን የነበረው የተጫዋቹ እንቅስቃሴ በጣም ይገርም ነበረ። በአጠቃላይ በዘንድሮ ዓመት በ17 ዓመቱ በርካቶችን እያስገረመ ነው የሚገኘው ማለት ነውና ብዙዎች ምናልባት በትንሽ እድሜው የሊጉን የዚህን የመድረክ የዋንጫ ክብር ያሳካል የሚል ሀሳብ ነበራቸውና ነገር ግን ይሄ አልተሳካም። ነገር ግን ተጫዋቹ በቀጣይ ዓመትም የተሻለ ብቃት ይዞ ሊመጣ እንደሚችል የተመለከትንበት ነው ማለት ይቻላልና ትላንት ከነበረው እንቅስቃሴ አብዛኞቹ በእብደት ስሜት ውስጥ ሆነው የኢንተር ሚላን ተጫዋቾች ሀሳባቸውን ገልጸዋል። ግማሹ ሳለቅስ ነበረ የሚል ሀሳባቸውን እንደዚሁ ሰጥተዋል። ለምሳሌ ላውትሮ ማርቲኔዝ ይህ ጨዋታ ከመከናወኑ በፊት ወደ ዋንጫው ሽሚያ ለማለፍ ካላቸው ተነሳሽና ስሜት እንደዚሁ ሲያለቅስ እንዳደረ ሀሳቡን እንደዚሁ ገልጿል። ሲሞኔ ኢንዛጊም በጣም እየተደነቀ ነው የሚገኘው። ህልም ነው እንግዲህ አነስተኛ ግምት ተሰጥቶን ነገር ግን ወደ ዋንጫው ሽሚያ ማለፍ ችለናል። ይሄ ደግሞ ለኛ ረድቶናል የሚል ሀሳቡን ገልጿል ማለት ነውና ዛሬ ወደሚደረገው ጨዋታ እንለፍ። ዛሬም እጅግ በጣም ከፍተኛ እንቅስቃሴ ይታይበታል። ብዙ መውጣትና መውረድ፣ ብዙ የውጤት ቅልበሳ ሊታይበት ይችላል ተብሎ እየተጠበቀ ያለ ሌላኛው የግማሽ ፍጻሜ ጨዋታ በፓርክ ዴ ፕሪንስ ይደረጋል። በእንግሊዙ ክለብ አርሰናል እና በፈረንሳዩ ክለብ ፒኤስጂ መካከል የሚደረገውም ጨዋታ ትልቅ ትኩረትን ስቧል ከወዲሁ ማለት ነውና ይህ ጨዋታ የመጀመሪያው ዙር እንደምናስታውሰው በእንግሊዝ ሰሜን ለንደን ኤሚሬትስ ስቴዲየም ላይ በተደረገው ጨዋታ 1-0 በሆነ ውጤት በፒኤስጂ አሸናፊነት መጠናቀቁ ይታወሳል። ዛሬ እንግዲህ መድፈኞቹ ብዙ ኪሎ ሜትሮችን አቆራርጠው ከበረሩ በኋላ ይህንን ውጤት የመቀልበስ እድል አለን እያሉ ነው የሚገኙት። ትላንትና ጋዜጣዊ መግለጫ ተሰጥቷል በጨዋታው ዙሪያ ላይ ማለት ነው። በተለይ አሰልጣኝ ሚካኤል አርቴታ ጨዋታውን የመቀልበስ ከፍተኛ እድል እንዳላቸው እንደዚሁ እየገለጹ ነው የሚገኙት። የቡድኑ አምበልም በተመሳሳይ እንደዚሁ ሀሳቡን ገልጿል። ምንም ነገር ማድረግ እንችላለን። በእርግጥ ፒኤስጂ አሁን የሚገኝበት እንደ ቡድን እየተገነባ መጥቶ አስፈሪ ሁኔታ ላይ ከሚገኙ የዓለማችን ታላላቅ ክለቦች መካከል አንደኛው ነው ብሏል ዴክላን ራይስ። ነገር ግን ይህንን የማሸነፍ አቅም ደግሞ እኛ መድፈኞቹንና ዛሬ ምሽት እናሳያቸዋለን የሚል ሀሳብ ገልጿል ማለት ነው። እንግዲህ ከዚህ ጨዋታ አስቀድሞ በመጀመሪያው ዙር ጨዋታ ላይ በቀይ ካርድ በተመለከታቸው የቢጫ ካርድ ብዛት የመጀመሪያውን የፒኤስጂ ጨዋታ በገጠሙበት እንቅስቃሴ ላይ ያልነበረው ቶማስ ፓርቲ በዚህ ጨዋታ ላይ ይኖራልና የመድፈኞቹ ደጋፊ ትልቅ መነቃቃት ሊሆንላቸው ይችላል ተብሎ ይጠበቃልና በውድድር ዓመቱ በዋንጫ የታጀበ ጉዞን ማድረግ ከቻሉ ወይም ደግሞ ማሳካት ከቻሉ መድፈኞቹ አንደኛው የመጨረሻውም የመጀመሪያው ምድላቸው የሚሆነው ይህ የአውሮፓ ቻምፒየንስ ሊግ ውድድር መድረክ ነውና ዛሬ ምሽት ያላቸውን ጠጠሮች ሁሉ ይወረውራሉ ተብሎ ይጠበቃል በፒኤስጂ መረብ ላይ። ስለዚህ ዛሬ ምሽት የሚደረገው ጨዋታ በጣም ይጠበቃል። እንቅስቃሴው በአሰልጣኝ ሚካኤል አርቴታ ስር ላሉት የመድፈኞቹ ሰራዊቶች ከፍተኛ እንቅስቃሴ ያደርጋሉ ተብሎ ይጠበቃል። በዛሬው ጨዋታ ላይ አይሰለፍም ተብሎ የነበረው እንግዲህ ኦስማን ዴምቤሌ ምናልባት የመሰለፍ እድል ይኖረዋል ተብሏል። በመጀመሪያው ጨዋታ ላይ ጎል ማስቆጠሩን እናስታውሳለን ማለት ነው። ክቡራትና ክቡራን ተመልካቾቻችን እንግዲህ አጫጭር ስፖርታዊ መረጃዎችን የተወሰኑትን እናክልላችሁና የዛሬ መረጃ ሰዓታችንን እንደመድማለን ማለት ነው። ከዝውውሩ ጋር በተያያዘ የተለያዩ ሀሳቦች እየተነሱ ይገኛሉ። የሪያል ማድሪዱ ሮድሪጎ ሀሳቡን ከዝውውር መስኮቱ ጋር የተያያዘ ስሙ እየተነሳ ይገኛል። የእንግሊዝ ክለቦች የዚህን ተጫዋች ግልጋሎትና ፊርማ ለማግኘት እጅግ በጣም ከፍተኛ የሚባል እንቅስቃሴ በማድረግ ላይ ነው የሚገኙት። እንግዲህ ሮድሪጎን ለማስፈረም ቀደም ሲል ዛሬ ምሽት ጨዋታ አለ ያልነው የሰሜን ለንደኑ ክለብ አርሰናል አንደኛው ነው፣ ሌላኛው ማንቸስተር ሲቲ ነው፣ ሌላኛው ደግሞ ሊቨርፑል ነው። ሶስቱ ቡድኖች እንግዲህ የተጫዋቹን ፊርማ ለማግኘት እንቅስቃሴ እንደጀመሩ እየተገለጸ ነው የሚገኘው። በተለይ አርሰናል ከብዙ የፊት መስመር ተጫዋቾች ጋር ስሙ እየተያያዘ ይገኛል። ነገር ግን ሮድሪጎንም እየተመለከተ እንደሚገኝ ነው። እንግዲህ ሎስ ብላንኮቹ ከዚህ የተጫዋቾች ዝውውር እስከ 100 ሚሊዮን ፓውንድ ድረስ ገንዘብ ይፈልጋሉ ተብሏል። ይህንን ለማውጣት እንግዲህ እንግሊዝ ክለቦች ምን ያህል ይደፍራሉ? አርሰናል ነው፣ ሊቨርፑል ነው ወይስ ደግሞ ማንቸስተር ሲቲ ነው መዳረሻው የሚሆነው የሚለው ነገር ይጠበቃል። ምክንያቱም ተጫዋቹ በሪያል ማድሪድ አሁን ደስተኛ አይደለም። ብዙ ጊዜ ትኩረት የሚሰጣቸው ቪኒ ጁኒየር እና ክሊያን ምባፔ ነው እየተባለ ነው የሚገኘውና ይህንን ተጫዋች ደግሞ ስሜቱን እየጎዳው ይገኛል። አሁን 24 ዓመቱ ላይ ነው የሚገኘው ይህ ብራዚሊያ ኢንተርናሽናል እና ከዚህ በኋላም ዘለግ ያሉ ዓመታቶችን እንግዲህ ኮከብ ሆኖ የሚቆይበት እድል አለው ገና 24 ዓመቱ ላይ መገኘቱን ተከትሎ ማለት ነውና ከዚህ አንጻር ወደ ሌላ ክለብ
ክለብ ያማተረና ወደ ሌላ ክለብ መሄድ እንደሚፈልግ ለጓደኞቹ ነግሯቸዋል ተብሏል። ነገር ግን መዳረሻውን ውሳኔ እንዳልወሰነ እየተገለጸ ነው የሚገኘው። በዘንድሮ ዓመት እንግዲህ ጨዋታውን እያደረገ ይገኛል። በላሊጋው ባደረጋቸው ጨዋታዎችም ብቃቱን እያስመለከተ ይገኛል ማለት ነው። ሌላኛው ከዝውውር ጋር የተያያዘ ማንቸስተር ዩናይትድ እናገኛለን። ብሪያን ምዌቡን ከብሬንፎርድ ሲቲ ለማስፈረም ፍላጎት አለው ተብሏል። ብሬንፎርድ ሲቲ ከተጫዋቹ ዝውውር እስከ 60 ሚሊዮን ፓውንድ ድረስ ይፈልጋል። እንግዲህ አሰልጣኝ ሮበን አሞሪም የተጫዋቹን ፊርማ ለማግኘት እንቅስቃሴ ስለመጀመራቸው ተገልጿል። በዘንድሮ ዓመት በጣም ጥሩ እንቅስቃሴ እያደረገ ነው የሚገኘው። ጎሎችን ያስቆጥራል። ለጎል የሆኑ ኳሶችንም አመቻችቶ ሲያቀብል ተመልክተነዋል። ይህ ካሜሮን ኢንተርናሽናል እንግዲህ በቀጣይ ምናልባት ወደ ኦልድ ትራፎርድ ስቴዲየም ሊያቀና ይችላል እየተባለ እየተገለጸ ይገኛል። ከዩናይትድ ጋር የተያያዙ ሌሎችን መረጃዎች እንመልከት። ዴላፕን እንደዚሁ ለማስፈረም ፍላጎት አለው ተብሏል። ይህ የሌስተር ሲቲው የፊት መስመር የኢፕስዊች ታውኑ የፊት መስመር አጥቂ እንግዲህ በዘንድሮ ዓመት ባደገበት ዓመት ወደ ታችኛው ሊግ ቢወርድም ነገር ግን ተጫዋቹ ያለው እንቅስቃሴ እጅግ በጣም አስደናቂ ነው። ይህንን ተከትሎ ኤቨርተን እና ማንቸስተር ዩናይትድ የዚህን ተጫዋች ፊርማ ለማግኘት ጥረት በማድረግ ላይ እንደሚገኙ እየተገለጸ ነው የሚገኘው። ምናልባት ከፕሪሚየር ሊግ መውረዱን ተከትሎ ተጫዋቹ ደግሞ በፕሪሚየር ሊግ መቀጠል ይፈልጋል። በዘንድሮ ዓመት እንግዲህ ጎሎቹንም ሲያስቆጥር ተመልክተናል ማለት ነው። ወደ ትልቅ ክለብ መምጣት ከፈለገ እንግዲህ በቀጣይ እንመለከታለን። አርሰናል ሌላኛው የዝውውር መስኮቱ ደግሞ እንደዚሁ ከዱሳን ቭላሆቪች ጋር ስሙ እየተያዘ ይገኛል። ይህንን ተጫዋች እንደዚሁ ከኢቬንቱስ የማስፈረም ፍላጎት አለው። ከዚህ ቀደምም እንግዲህ ከፊዮሬንቲና ያለ ጭምር አርሰናል ይህን ተጫዋች የማስፈረም ፍላጎት ነበረው። አሁን ላይ እንግዲህ ዩቬንቱስ ደግሞ እስከ 40 ሚሊዮን ፓውንድ ድረስ ለሚያቀርብለት ክለብ ተጫዋቹን ለመልቀቅ ፈቃደኛ ስለመሆኑ እየተገለጸ ይገኛል። መድፈኞቹ እንግዲህ የትኞቹን ተጫዋቾች ያስፈርማሉ? በክረምቱ እንግዲህ አሰልጣኝ አንድሬ ቤርታ የሚያደርጓቸው እንቅስቃሴዎችና ተሳትፎ በቡድኑ ላይ ከፍተኛ ስኬት ሊያጎናጽፋቸው ይችላል። ከዝውውር ጋር እስከዛሬ ሲነሳባቸው ከነበረው ቅሬታ ጋር ተያይዞ ምናልባት እንደዚህ አይነት ነገሮች እልባት ሊያገኙ ይችላሉ በክረምቱ የተጫዋቾች የዝውውር መስኮት እየተባለ ነው የሚገኘው። ክቡራትና ክቡራን ተመልካቾቻችን እንግዲህ ከሀገር ቤትና ከባህር ማዶ ከናሁ ቴሌቪዥን ያሰናዳናቸው የዛሬ ዕለት ረቡዕ ሚያዝያ 29 2017 ዓ.ም መረጃ ሰዓታችን ይህንን ይመስል ነበር። አዘጋጁ ገዛኸኝ ዱላ ነኝ። እንደዚሁ ደግሞ የካሜራ ባለሙያችን ደግሞ ሜሮን እሳቱ ናት። ሌሎች የስቱዲዮ ባለሙያዎቻችንን እናመሰግናለን። መልካም ቀን እንዲሆንላችሁ እየተመኘን የዛሬ መረጃ ሰዓታችንን እዚህ ላይ እናበቃለን። መልካም ጊዜ። እነሆ የምስራች የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ።